ንጉስን ያስጨነቀች መናፍቃን ያሳደደች ኢትዮጵያዊት ቅድስት እንኳን አደረሳችሁ። ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ህዳር 17 በዚች ቀን ክብሩን ቅድስናውን ገናናነቱን የኃጥ ሰው አንደበት ሊገልጸው ስለማይችል አባቶቻችን ስለ አፈወርቅ ለመናገር አፈወርቅ መሆን ያስፈልጋል ብለው የመሰከሩለት ገና በ15 ዓመቱ ዘመናዊውን ሳይንስና ፍልስፍናም ሆነ መንፈሳዊን ትምህርት በሚገባ ተምሮ በሁለት ወገን የተሳለ ሰይፍ ይቀረህ የማይባል ሊቅ ለመሆን የበቃ እንኳን በሕይወተ ሥጋ እያለ ዛሬም ድረስ ለመናፍቃን የራስ ምታት ለመሆን የበቃ በ16 ዓመቱ ዓለምን ንቆ ሀብት ንብረቱን በትኖ በረሃ ገብቶ የተጋደለ ሊቀ ሐዋርያት ቅዱስ ጴጥሮስ የመንግሥተ ሰማያትን መክፈቻ ቁልፍ፣ ወንጌላዊ ቅዱስ ዮሐንስ ደግሞ የከበረ ቅዱስ ወንጌልን ሰጠው የተሰወሩ ከዛች ዕለትም ጀምሮ የሚስጥር ባህር ለመሆን የበቃና ከብሉይ እስከ ሐዲስ ከኦሪት ዘፍጥረት እስከ ራእየ ዮሐንስ ያሉትን መጻሕፍት በአንድምታ ትርጓሜ የተነተናቸውና ያመሰጠራቸው ለቁጥር የሚያዳግቱ በርካታ መጻሕፍትን የደረሰ በስልጣነ ክህነቱ መልአከ ሞትን ገስጾ ለ10 ዓመት ያክል ያቆመ ተዘርዝሮ የማያልቅ ድንቅ ታምራትን የሰራ ሊቀ ሊቃውንት እውነተኛው ሊቀ ጳጳስ ፊትን አይቶ የማያዳላ መምህሮ መገስጽ አምደ ብርሃን ሐዲስ ዳንኤል ጦመ ቃል ልሳነ ወርቅ አፈ በረከት አፈ ማር አፈ ሶከር አፈ አፈው የዓለም ሁሉ መምህር ቅዱስ ዮሐንስ አፈወርቅ በዚች ቀን ባረፈ በ35 ዓመቱ የከበረ ቅዱስ ሥጋው ወደ ቆስጥንጥና የፈለሰበት ዓመታዊ በዓሉ ይታሰባል። በ16ኛው መቶ ክፍለ ዘመን በምስራቅ ኢትዮጵያ ዳውሮ አካባቢ ከቤተሰቦቿ ባህር አሰግድና ክርስቶስ ሰብያ የተወለደች በክርስትናና በሥርዓተ ቤተ ክርስቲያን ታንጻ አድጋ በቤተሰቦቿ ፈቃድ ባላገብታ ወዲያውኑ ንጉሥ የገደለባት ቤተሰቦቿ አስቸግረው በድጋሚ አጋብቷት ልጆችን የወለደችና በጾምና በጸሎት ጸንታ ይኖረች የወቅቱ የኢትዮጵያ ንጉሥ አጼ ሱስንዮስ ተዋህዶን ክዶ ካቶሊክ በሆነበት ጊዜ ያገባችው ባሏም ንጉሡን ተከትሎ እምነቱን የካደ በዚህ ምክንያት ልቧ አዝኖ እያለ የሰራዊት ጌታ ልዑል እግዚአብሔርም ሦስቱን ልጆቿን አከታትሎ በሞት ስለወሰዳቸው ሁሉን ነገር ትታ ጠፍታ ምናኔ የገባች ከዚያም በኋላ እየዞረች መናፍቃንን እያሳፈረች ሕዝቡን እያስተማረችና እያጸናች የኖረች ይህን በማድረጓም በንጉሥ ተከሳ በቀረበች ጊዜ ንጉሡን ያለ ፍርሃት የገሰጸችውና ያስጨነቀችው ንጉሡም የሚያደርገውን ነገር ባጣ ጊዜ ወደ በረሃ ያሰደዳት ከጊዜ በኋላም አጼ ፋሲል ነግሶ ሃይማኖት ተመልሶ ሀገር ሰላም በሆነ ጊዜ የራሷን ገዳም መስርታ መናንያንን ሰብስባ ስታጽናና የኖረች ቀሪ ዘመኗንም እግዚአብሔር እንደሳሰኝታና አገልግላ ለ26 ዓመት ያክል በጽኑ ተጋድላ በተወለደች በ50 ዓመቷ በዚች ቀን በክብር ያረፈች ኢትዮጵያዊት ጻድቅና ሰማዕት እናታችን ቅድስት ወለተ ጴጥሮስ በዚች ቀን ዓመታዊ በዓሏ ይከበራል። አባ ሲኖዳ ዘደብረ ጽሞና ጻድቃንን ለወፂፍ ቅዱሳን አብርሃምና ሐሪክ ቅድስት ወለተ ጳውሎስና ወለተ ክርስቶስም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ፣ ቅዱሳን መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋሃና ቅዱስ ኢጲፋኖስ ሊቅ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።